ከአርክቲክ ክልል በላይ ከሚገኝ በበረዶ ከተሸፈነና ምንም አይነት የቢሊዮነር ባለሀብት ከሌለው አንዲት ትንሽ ከተማ የመጣ ክለብ የጆዜ ሞሪኖን ሮማ 6-1 አዋርዶ የአውሮፓን ታላላቅ ክለቦች ሲያንቀጠቅጥ ማየት እንደ ተረት ሊመስል ይችላል። ስካውቶች፣ ታክቲክ ተንታኞችና በአውሮፓ እግር ኳስ ለዘመናት ኢምፓየር የገነቡ ታላላቅ ክለቦች ይህ ኃይል ሲመጣ አላስተዋሉትም። ይህ በፊልም ላይ የተጻፈ ጽሑፍ አይደለም። ይልቁንም በዘመናዊው የእግር ኳስ ታሪክ ውስጥ ከተፈጠሩት እጅግ አስደናቂና ሚስጥራዊ አብዮቶች አንዱ ነው። ቦዶ በሰሜናዊ ኖርዌይ የምትገኝ የክረምት ጨለማ ለሳምንታት የሚዘልቅባትና በረዷማ አውሎ ነፋስ የሚንገዋለልባት ጸጥ ያለች ከተማ ናት። የከተማዋ የሕዝብ ብዛት ከ50 ሺህ ብዛም አይበልጥም። ይህች ከተማ ዋና ከተማ አይደለችም። ግዙፍ ስቴዲየሞች ወይም ቢሊዮነር ባለቤቶች የሏትም። ነገር ግን ይህች ያልተጠበቀች ስፍራ ለ10 ዓመታት በዘመናዊው እግር ኳስ ውስጥ ከታዩት እጅግ አስደናቂ አብዮቶች የአንዱ መፍለቂያ ሆናለች። ወደ ዝርዝሩ ታሪክና የአውሮፓን ግዙፍ ክለቦች ወደ አንበረከከው ሚስጥራዊ ታክቲክ ከመግባታችን በፊት ይህንን ቪዲዮ ላይክ በማድረግና ቻናላችንን ሰብስክራይብ በማድረግ የእግር ኳስ ቤተሰባችንን ይቀላቀሉ። ለበርካታ አስርተ ዓመታት ቦዶ ግሊምት በኖርዌይ እግር ኳስ ውስጥ ጸጥ ብሎ የሚኖር ክለብ ነበር። አልፎ አልፎ ጥቂት ስኬቶችን ያገኙ የነበረ ቢሆንም በሀገሪቱ የበላይነትን ይዘው ግን አያውቁም። ይባስ ብሎ በ2010ዎቹ መጀመሪያ ላይ የተፈጠረው የፋይናንስ ቀውስ ክለቡን ሙሉ በሙሉ ከመፍረስ አፋፍ አድርሶት ነበር። ብዙዎች ክለቡ ከካርታ ላይ ሊጠፋ ይችላል ብለውም አስበው ነበር። ነገር ግን ይህ ቀውስ ቦዶ ግሊምት ማንነቱን እንደገና እንዲገነባ አስገደደው። ውድ ተጫዋቾችን የማሳደድ አባዜን እርግፍ አድርጎ ተወው። በምትኩ ትኩረታቸውን በወጣቶች እድገት፣ በእግር ኳሳዊ ዕውቀትና ግልጽ በሆነ የጨዋታ ፍልስፍና ላይ አደረጉ። እውነተኛው ለውጥ የመጣው ኬቲል ክኑትሰን የተባሉት አሰልጣኝ የክለቡ ዋና አሰልጣኝ ሆነው ሲሾሙ ነው። ክኑትሰን ሁሉም ነገር እንዲቀየር አደረጉ። ትናንሽ ክለቦች ከትላልቅ ክለቦች ጋር ሲጫወቱ ወደ ኋላ ፈግፍገው መከላከል ላይ አተኩረው በአንድ አጋጣሚ ጎል ለማስቆጠር እንደሚሞክሩት አይነት የተለመደ የፈሪዎች ታክቲክን አልተቀበሉም። ክኑትሰን ይህንን ሐሳብ ሙሉ በሙሉ ውድቅ አደረጉ። በምትኩ ያለማቋረጥ የሚያጠቃና ተጋጣሚን የሚያፍን ቡድን ገነቡ። የዚህ አሰልጣኝ ታክቲካዊ መዋቅር የተገነባው እጅግ ተለዋዋጭ በሆነ የ4-3-3 ፎርሜሽን ላይ ነው። ይህ አጨዋወት ከፍተኛ ጫናን፣ የተጫዋቾችን የቦታ ልውውጥንና የማያቋርጥ እንቅስቃሴን መሠረት ያደረገ ነበር። ተጫዋቾች ተጋጣሚዎቻቸው ላይ መቼና የት ጫና ማሳደር እንዳለባቸው ልዩ ሥልጠና ተሰጥቷቸዋል። ተጋጣሚ ቡድን ኳስ አደጋ ሊፈጥር በሚችል ቦታ ላይ ሲቀበል የቦዶ ግሊምት ተጫዋቾች እንደ ንብ መንጋ በአንድነት ወደፊት ይወረወራሉ። ኳሱን በፍጥነት ነጥቀው ወዲያውኑ ወደ ማጥቃት ይሸጋገራሉ። ነገር ግን የእነሱ ጥንካሬ ኳስ በመንጠቅ ላይ ብቻ የተወሰነም አልነበረም። ቦዶ ግሊምት በስካንዲኔቪያ ሀገራት ውስጥ እጅግ ማራኪና ፈሳሽ የሆነ የማጥቃት ሲስተምን ፈጥረዋል። የመስመር አጥቂዎቻቸው በመስመር ላይ ብቻ ተወሰኑ አይቀሩም። ወደ መሃል በመግባት በተከላካዮች መሃል ያለውን ክፍተት ያጠቃሉ። የመስመር ተከላካዮቻቸው ደግሞ ሜዳውን ለማስፋትና ተጋጣሚ ተከላካዮቻቸው ላይ ውሳኔ ማሳጣት ግራ መጋባት ለመፍጠር ወደፊት በከፍተኛ ፍጥነት ይወጣሉ። በዚህ መሃል የአማካይ ክፍሉ ያለማቋረጥ ይሽከረከራል። የቡድኑ አምበልና የተከላካይ አማካይ የሆነው ፓትሪክ ቤርግ የቡድኑ አእምሮ ነው። የጨዋታውን ሪትም ይቆጣጠራል፣ ኳሶችን ያከፋፍላል፣ እናም በጥበብ የተሞሉ የፓስ መስመሮችን ይከፍታል። በሱ ዙሪያ ያሉ ሌሎች አማካዮች ወደ ተጋጣሚ ሜዳ ክልል በመግባት የሶስት ማዕዘን የፓስ ልውውጦችን በመፍጠር የተጋጣሚን ተከላካይ እንዳልነበር ያደርጉታል። ይህ አጨዋወት ከፍተኛ የሆነ የአካል ብቃትና ትኩረትን ይጠይቃል። ተጫዋቾቹ 90 ደቂቃ ሙሉ መሮጥ፣ ያለማቋረጥ ጫና መፍጠርና በፍጥነት ማሰብ አለባቸው። ይህ ሲስተም ፍሬ ማፍራት ሲጀምር በ2020 ላይ የተገኘው ውጤት አስደናቂ ነበር። በታሪካቸው ለመጀመሪያ ጊዜ የኖርዌይን ሊግ አሸነፉ። ያሸነፉትም ዝም ብሎ አልነበረም። በሊጉ ታሪክ ከፍተኛውን የጎል ሪከርድ ሰብረው ወደር የማይገኝለት የማጥቃት እግር ኳስ በማሳየትም ጭምር ነበር። በ2021 ቦዶ ግሊምት የሊግ ክብራቸውን አስጠብቀዋል። አሁን ግን ትልቁ ፈተና አውሮፓ ነበር። ትክክለኛው ድንጋጤ የጀመረውም እዚህ ላይ ነው። የመጀመሪያው የማስጠንቀቂያ ደወል የተደወለው በ2020 የዩሮፓ ሊግ ማጣሪያ ከታላቁ ኤሲ ሚላን ጋር በተደረገ ጨዋታ ነበር። ኤሲ ሚላን ቡድኑን እንደገና እየገነባ ቢሆንም ከኖርዌዩ ክለብ ጋር ሲነጻጸር እጅግ የላቀ ልምድ፣ ተሰጥኦና የፋይናንስ አቅም ነበረው። ሆኖም
ቦዶ ግሊምት በታሪካዊ ሳንሴሮ ስቴዲየም ለመከላከል ወደ ኋላ አላፈገፈጉም፣ ያጠቁ ነበር። ደፋር የማጥቃት እግር ኳስ በመጫወት ሚላንን እስከ ጥጋቸው ድረስ ፈተኗቸው። በመጨረሻም የጣሊያኑ ክለብ 3-2 ቢያሸንፍም የአውሮፓ እግር ኳስ ታዛቢዎች ግን ከአርክቲክ ክልል የመጡት እነዚህ የማይፈሩ ተጫዋቾች እነማን ናቸው ብለው መጠየቅ ጀመሩ። መልሱ የተገኘው በሚቀጥለው የውድድር ዘመን እጅግ ድራማቲክ በሆነ መንገድ ነበር። በጆዜ ሞሪኖ የሚመራውና በከዋክብት የተሞላው ሮማ በአውሮፓ ኮንፈረንስ ሊግ ከቦዶ ጋር ለመጫወት መጣ። ሮማ ጨዋታውን በቀላሉ እንደሚያሸንፍ ጠብቆ ነበር። ነገር ግን ከጅምሩ ቦዶ ግሊምት ሮማ ላይ ያለማቋረጥ ጫና ፈጠሩ። ጣሊያናውያኑ ኳስ ከኋላ መስርተው ለመውጣት ሲሞክሩ ይታፈኑ ነበር። ቦዶ ኳስ በተነጠቀ ቁጥር ወዲያውኑ መልሶ በማጥቃት ፈጣንና ገዳይ የሆኑ ጎሎችን አስቆጠረ። በጨዋታው መጨረሻ የውጤት ሰሌዳው የሚያሳየው ነገር ለማመን የሚከብድ ነበር። ቦዶ ግሊምት 6 ሮማ 1። ይህ ድል ብቻ አልነበረም፣ የአውሮፓ ትልቁ ክለብና ታላቁ አሰልጣኝ ሞሪኖ የታዩበት ታሪካዊ ውርደት እንጂ። ይህ ውጤት በአጋጣሚ መጣ ለመሆኑን ለማረጋገጥ በተመሳሳይ ውድድር ቦዶ ግሊምት ሮማን በድጋሚ ገጥሞ ማሸነፍ ቻለ። ዓለም እነሱን ማቃለል እንደማይችል ተገነዘበ። በመቀጠል የስኮትላንዱን ታላቅ ክለብ ሴልቲክን በአውሮፓ መድረክ ገጥመው ባልተጠበቀ የበላይነት አሸነፏቸው። የኳስ ቁጥጥር የበላይነቱን ወስደው የሴልቲክን የተከላካይ ድክመት አጋለጡ። የስኮትላንዱ ጨዋታ 3-1 ሲጠናቀቅ ቦዶ ግሊምት ማንነቱን ለአውሮፓ በድጋሚ አወጀ። ሲስተማቸው ትላልቅ ክለቦችን ሪትም የሚያበላሽና የሚያስጨንቅ ሆኖ ተገኘ። ነገር ግን የዚህ ቡድን ስኬት በሜዳ ላይ በሚታይ ታክቲክ ብቻ የተገደበ አይደለም። የቦዶ ግሊምት ስኬት ቁልፍ ሚስጥሮች 3 ናቸው። የተጫዋቾች እድገት፣ ጠንካራ ስነ ልቦናና አካባቢው ተጽዕኖ። ከሀብታም የአውሮፓ ክለቦች በተለየ ቦዶ ግሊምት ውድ ተጫዋቾችን መግዛት አይችልም። ስለዚህ ወጣት ተጫዋቾችን በማሳደግና ዋጋቸው ዝቅተኛ የሆኑ ተሰጥኦዎችን በማጎልበት ላይ አተኮሩ። የንስ ፔተር ሃውጌ የዚህ ፕሮጀክት የመጀመሪያው ኮከብ ተጫዋች ነበር። የእሱ ፍጥነትና ፈጠራ በአውሮፓ ውስጥ ትኩረትን ስቦ በመጨረሻም ወደ ኤሲ ሚላን እንዲዘዋወር ግድ ብሎታል። ኦልሶልባከንና አማሃል ፔሌግሪኖም የዚሁ ፍልስፍና ውጤቶች ናቸው። ሁለተኛው ሚስጥር ስነ ልቦና ነው። ክለቡ ከተጫዋቾች ጋር የሚሰራ የስነ ልቦና አሰልጣኝ ቀጥሮ ይሰራል። ተጫዋቾቹ ታክቲክና አቋም ብቻ ሳይሆን አእምሯዊም እድገት ያስፈልጋቸዋል። ከማንም ጋር ተወዳድረን ማሸነፍ እንችላለን የሚለው አስተሳሰብ የተጫዋቾቹ ትልቁ መሳሪያ ሆኗል። ለዚህም ነው ከታላላቅ ክለቦች ጋር ሲጫወቱ ፍርሃት የማይታይባቸው። ትላልቅ ክለቦችን አያዩም፣ የሚያዩት የሚጠቀሙትን ክፍተት ብቻ ነው። ሶስተኛውና እጅግ አስፈሪው መሳሪያ ደግሞ ስቴዲየማቸው ነው። አስማይራ ስቴዲየም ከግዙፎቹ የአውሮፓ ሜዳዎች ጋር ሲነጻጸር እጅግ ትንሽ ነው። ነገር ግን ለመጫወት በጣም አስቸጋሪ ከሆኑ ቦታዎች አንዱ ነው። በአርክቲክ ክልል ውስጥ የሚገኘው ይህ ሜዳ እጅግ ቀዝቃዛ አየር፣ በረዶና ረጅም የጉዞ ርቀት አለው። ተጋጣሚ ክለቦች ከዚህ አየር ንብረት ጋር መላመድ ይከብዳቸዋል። በዚያ ላይ ደግሞ የስቴዲየሙ ደጋፊዎች ለሜዳው ያላቸው ቅርበት እያንዳንዱን ጫና በብዙ ሺህ እጥፍ አጉልቶ ያሰማዋል። ይህ ስቴዲየም ለቦዶ ግሊምት ምሽጋቸው ነው። ይህ የማይቻል የሚመስለው ታሪክ እውን መሆን ሲጀምር ብዙዎች አንድ ጥያቄ ማንሳት ጀመሩ። ቦዶ ግሊምት የሻምፒዮንስ ሊግ ዋንጫን ሊያነሳ ይችላል ወይ? እውነታውን እንነጋገር ከተባለ በእነሱና በአውሮፓ ሀብታም ክለቦች መካከል ያለው የፋይናንስ ልዩነት እጅግ ግዙፍ ነው። ማንቸስተር ሲቲ፣ ሪያል ማድሪድ እና ባየር ሙኒክ በመቶ እጥፍ የሚበልጥ በጀት አላቸው። ነገር ግን እግር ኳስ የማይቻሉ ታሪኮችን ይወዳል። ሌስተር ሲቲ የእንግሊዝ ፕሪሚየር ሊግን ዋንጫ በማሸነፍ ዓለምን እንዳስደነገጠ ሁሉ ፖርቶ አውሮፓን እንዳሸነፈና አያክስ በወጣት ተጫዋቾች የሻምፒዮንስ ሊግ ግማሽ ፍጻሜ እንደደረሰ ሁሉ ቦዶ ግሊምትም የዚህ ህልም ሌላኛው ገጽታ ነው። የእነሱ ጉዞ የሚያረጋግጠው አንድ ሀቅ አለ። እግር ኳስ አሁንም የማይገመት ጨዋታ ነው። በታክቲክ፣ በእውቀት፣ በአንድነትና በድፍረት የተገነባ ክለብ ተራ ተጫዋቾችን ወደ አስደናቂ ኮከቦች ሊቀይር እንደሚችል አሳይተውናል። ከኖርዌይ በረዷማ ሰሜናዊ ጫፍ የተነሱት እነዚህ ወጣትና የማይፈሩ ተጫዋቾች የአውሮፓ እግር ኳስን መሠረት አናግተዋል። የአውሮፓ ግዙፍ ክለቦች አንድ ነገር በመራራ መንገድ ተምረዋል። ወደ አርክቲክ ክልል ተጉዘህ ከቦዶ ግሊምት ጋር የምትጫወት ከሆነ አስቀድመህ የጠበቅከውን ድል ይዘህ ላትመለስ ትችላለህ። ተመልካቾቻችን እናንተስ ስለዚህ አስገራሚ ክለብ ምን ታስባላችሁ? ገንዘብ ብቻውን እግር ኳስን በሚቆጣጠርበት በዚህ ዘመን የቦዶ ግሊምት ስኬት ለሌሎች ትናንሽ ክለቦች መነቃቃትን ይፈጥራል ብላችሁ ታምናላችሁ? ሐሳባችሁን ከታች ኮሜንት ላይ ጻፉልን።
ስለተከታተላችሁን እናመሰግናለን።